የኦህዴድ ስራ አስፈጻሚ የክልሉ ርዕሰ ከተማ ፍንፍኔ እንድትሆን ያቀረበውን ሀሳብ ያጸድቃል ተብሎ ሲጠበቅ የነበረው የጨፌ ኦሮሚያ 11ኛ መደበኛ ጉባኤ በሽብር ወንጀል ተከሶ በተደጋጋሚ የተፈረደበትና በኢትዮጵያ መንግስት በጥብቅ ሲፈለግ የነበረው የግንቦት ሰባት አሸባሪ ድርጅት አመራር የሆነው አንዳርጋቸው ጽጌ በሕግ ቁጥጥር ስር እንደዋለ የብሔራዊ የመረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል አስታወቀ። It is for me a blessing that these guys know you ተቀበልኩኝ። በይፋ እንደሚታወቀው የመንግስት አቋም ማናቸውም ተቃዋሚ ቡድን የኢትዮጵያን አንድነት በእውን እስከተቀበለ ድረስ በሀገሪቱ የፖለቲካ ህይወት ውስጥ ተሳታፊ ሊሆን እንደሚችል ነው። ወያኔው ነባርና ይፋ ኤርትራን የማስገንጠል አቋሙንና ተግባሩን ለውጦ ለኢትዮጵያ አንድነት የቆመ መሆኑን በማያወላውል አኳኋን ካረጋገጠና ኢትዮጵያን ማፈራረስ ሳይሆን አንድነቷን ለማስከበር ተግባራዊ እርምጃም ከወሰደ ባቀረበው ጥያቄና በሌሎችም ጉዳዮች ላይ ለመነጋገር በመንግስት በኩል በሩ ክፍት ነው። በሀገሪቱ የተፈጠረው ምቹ ሁኔታ ወደዚህ እንዲመጡ እንዳስቻላቸው የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ ተናገሩ። በዚህ ነው አዲስ ሁኔታና እድል በመገኘቱ ከመንግስት ጋር ተወያይተን ወደ ሀገር ቤት እንድንመለስ የተወሰነው። የኦህዴድ ስራ አስፈጻሚ የክልሉ ርዕሰ ከተማ ፍንፍኔ እንድትሆን ያቀረበውን ሀሳብ ያጸድቃል ተብሎ ሲጠበቅ የነበረው የጨፌ ኦሮሚያ 11ኛ መደበኛ ጉባኤ ፍንፍኔ የክልሉ ርዕሰ ከተማ እንድትሆን በሙሉ ድምጽ ወስኗል። የጨፌ ኦሮሚያ መቀመጫ በጉባኤተኞች ሰፊ ጊዜ በመስጠት ውይይት ተካሂዶበታል። አማራጮቹ አዳማና ፍንፍኔ ሲሆኑ ተሳታፊዎቹ ፍንፍኔ የጨፌ መቀመጫም ጭምር እንድትሆን ከስምምነት ላይ ደርሰዋል። አጀንዳው የአባላቱ የሞቀ ተሳትፎ የታየበት ነበር። የኦሮሚያ ክልል ከአዲስ አበባ ስለሚያገኘው ልዩ ጥቅም የሚደነግገው የሀገሪቱ ህገ መንግስት አንቀጽ 49 አፈጻጸሙ በመጓተቱ ህገ መንግስቱን መሰረት በማድረግ አስፈጻሚው አካል ተከታትሎ በሚቀጥለው 6 ወር ውስጥ ለሚሰበሰበው ጉባኤ ሪፖርት እንዲያቀርብ ማሳሰቢያ ተሰጥቷል። 11ኛው የጨፌ ኦሮሚያ ጉባኤ የክልሉን ርዕሰ ከተማ አዳማ እንዲሆን በ1994 ተሻሻለውንና አሁን ደግሞ ፍንፍኔ እንዲሆን የተወሰነውን አንቀጽ ማሻሻያ ጨምሮ በሌሎች አዋጆች ላይ ተወያይቶ አጽድቋል። ለ1997 ዓ.ም 201 ሚሊዮን 356 ሺህ ተጨማሪ በጀትና ለ1998 3 ቢሊዮን 116 ሚሊዮን 773 ሺህ ብር በጀት አጽድቋል። ላለፉት ዓመታት በህዝብ ተወካይነት ሲሰሩ ለቆዩ አባላቱም የምስክር ወረቀት በመስጠት ጉባኤው ተጠናቋል። ጤና ይስጥልኝ። ተመስገን በየነ ነኝ። የማለዳው የ2 ሰዓት ዜና ነው። በሽብር ወንጀል ተከሶ በተደጋጋሚ የተፈረደበትና በኢትዮጵያ መንግስት በጥብቅ ሲፈለግ የነበረው የግንቦት ሰባት አሸባሪ ድርጅት አመራር የሆነው አንዳርጋቸው ጽጌ በሕግ ቁጥጥር ስር እንደዋለ የብሔራዊ የመረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል አስታወቀ። ዝርዝሩን የሚያቀርበው ሳሙኤል ከበደ ነው። በሽብር ወንጀል ተከሶ በተደጋጋሚ የተፈረደበትና በኢትዮጵያ መንግስት በጥብቅ ሲፈለግ የነበረው የግንቦት ሰባት አሸባሪ ድርጅት አመራር የሆነው አንዳርጋቸው ጽጌ በሕግ ቁጥጥር ስር መዋሉን የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል አስታውቋል። በየመንና በኢትዮጵያ የመረጃና ደህንነት ተቋማት መካከል በጸረ ሽብር ትግሉ ተቀናጅተው ለመስራት በተደረገው ስምምነት ሁለቱም ተቋማት አሸባሪዎችን በመያዝና በመለዋወጥ በጋራ እንደሚሰሩ ይታወቃል። በዚህም መሰረት የዚህ ተፈላጊ ወንጀለኛ የጉዞ መስመርና የሚጓጓዝበትን ዕለት አስቀድሞ መረጃ የደረሰው የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት መረጃውን ለአጋር የየመን ብሔራዊ ደህንነት ቢሮ በማሳወቅ በሰንዓ በኩል ወደ ኤርትራ ሊገባ ሲል ሰኔ 16 ቀን 2006 ዓ.ም በቁጥጥር ስር ውሎ በዚያው ዕለት ለኢትዮጵያ ተላልፎ ተሰጥቷል። a blessing that these guys know you ተቀበልኩኝ። I have no rush ማድረገው የምቸኩለው ምንም ማድረገው ነገር የለኝም። I just want really to rest. በቃ rest ማድረግ ፈልገው because I was really exhausted. እና ምንም ማለት ነው ተረጋግቼ ያለሁበት
አይነት ሁኔታ ነው ያለው። ምንም አይነት ሪዘንትመንት የለም ወደ ውስጥ ልቤ ውስጥ ምንም አይነት አንገር የለም፣ ምንም አይነት ዲስፔር የለም። በቃ የመጨረሻው እርጋታና እረፍት ውስጥ ነው ያለሁት። ቱፋ፣ ጂም ፓውል፣ ደርባባ፣ ጄምስ ፍራንኪ፣ ሮቢና ወዲ ሃሬና በሚባሉ የተለያዩ የሽብር የሚስጥር ስሞች ሲጠቀም የቆየው ይኸው የአሸባሪ ድርጅቱ አመራር ከ5 ዓመት በላይ በቋሚነት ኤርትራ ውስጥ መሽጎ ከሻዕቢያና ከሌላ ጸረ ኢትዮጵያ ከሆነ መንግስት ጋር በመቀናጀት አሸባሪዎችን በማደራጀትና በማሰልጠን የሀገራችንን ሰላም ለማደፍረስና ልማቷን ለማደናቀፍ የተለያዩ ጥረቶችን ሲያደርግ እንደነበር ይታወቃል ብሏል ግብረ ኃይሉ። ከዚህ በፊትም እንደሚታወሰው በአንዳርጋቸው ጽጌና በኤርትራ መንግስት ለወራት ያህል ፈንጂ ስልጠና ወስዶ ወደ ሀገር ውስጥ የገባው አበበ ወንድማገኝ የተባለ የእንግሊዝ ዜግነት ያለው ትውልደ ኢትዮጵያዊ በድንበር በኩል ከኤርትራ የተላከለትን ፈንጂ በመጠቀም ቦሌ መድኃኔዓለም አካባቢ የሽብር ጥቃት በመፈጸም በበርካታ ሰላማዊ ህዝብ ላይ ከፍተኛ ጉዳት ለማድረስ ዝግጅት ሲያደርግ ጥር 15 ቀን 2005 ዓ.ም ከነ ግብረ አበሮቹና የፈንጂ ቁሳቁሱ ጋር እጅ ከፍንጅ ከተያዘ በኋላ ፍርድ ቤት ቀርቦ ጥፋተኝነቱ ተረጋግጦ የእስር ቅጣት እንደተበየነበት ይታወቃል። አሸባሪው አበበ ወንድማገኝን ከእንግሊዝ በመመልመል ለፈንጂ ስልጠና ወደ ኤርትራ የላከው በአንዳርጋቸው ጽጌ ስር የኦፕሬሽን ኃላፊ ተብሎ የተመደበው ሻለቃ ማሞ ለማ የተባለ ሌላ የእንግሊዝ ዜግነት ያለው ትውልደ ኢትዮጵያዊ እንደነበር የሚታወቅ ነው ብሏል ጸረ ሽብር ግብረ ኃይሉ። በሀገር ውስጥም የኢፌዴሪ ህገ መንግስት ባጎናጸፋቸው የመደራጀት መብት መሰረት ህጋዊ መብታቸው ተረጋግጦላቸው በሰላማዊ መንገድ ተደራጅተው በሚንቀሳቀሱ የፖለቲካ ድርጅቶች ውስጥ ተሰግስገው በአሸባሪነት ከተፈረጀው ከግንቦት 7ና የድርጅቱ ልሳን ከሆነው ኢሳት ቴሌቪዥን ጋር ግንኙነት በማድረግ እንቅስቃሴ ሲያደርጉ የነበሩ ተጠርጣሪዎችም በፍርድ ቤት ትዕዛዝ በቁጥጥር ስር መዋላቸውን ገልጿል ግብረ ኃይሉ። በዚህ አጋጣሚ የሌላ ሀገር ዜግነትን፣ የህጋዊ ፖለቲካ ፓርቲ አባልነትን፣ ጋዜጠኝነትንና የመሳሰሉትን በሽፋንነት በመጠቀም በሽብር ተግባር ላይ መሳተፍ ከህግ ተጠያቂነት ሊያስጥል እንደማይችል ሊታወቅ ይገባል ብሏል የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል። በይፋ እንደሚታወቀው የመንግስት አቋም ማናቸውም ተቃዋሚ ቡድን የኢትዮጵያን አንድነት በእውን እስከተቀበለ ድረስ በሀገሪቱ የፖለቲካ ህይወት ውስጥ ተሳታፊ ሊሆን እንደሚችል ነው። በዚህ መሰረት ወያኔው ነባርና ይፋ ኤርትራን የማስገንጠል አቋሙንና ተግባሩን ለውጦ ለኢትዮጵያ አንድነት የቆመ መሆኑን በማያወላውል አኳኋን ካረጋገጠና ኢትዮጵያን ማፈራረስ ሳይሆን አንድነቷን ለማስከበር ተግባራዊ እርምጃም ከወሰደ ባቀረበው ጥያቄና በሌሎችም ጉዳዮች ላይ ለመነጋገር በመንግስት በኩል በሩ ክፍት ነው። የሻዕቢያና የወያኔ ቡድኖች የብሔራዊ ሸንጎውን የሰላም ጥሪ በማስመልከት የየበኩላቸውን አቋም ይፋ አድርገዋል። በዚሁ መሰረት ሻዕቢያ ኤርትራን በመገንጠል አቋሙ የሚገፋበት መሆኑን አስታውቋል። የወያኔው ቡድን ደግሞ የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ማለትም ኢህአዲግ በሚለው ስያሜው ባወጣው መግለጫ የተኩስ አቁም ስምምነት ተደርጎ እርሱም የሚሳተፍበት መንግስት እንዲቋቋም የሚፈልግ መሆኑን አስታውቋል። መንግስት የኢትዮጵያ ህልውና እንዲከበርና ጦርነት ተወግዶ ሰላም እንዲሰፍን ከመሻትና በጽኑ ከመታገል ሌላ ፍላጎት ከቶውንም የለው። ብሔራዊ ሸንጎ ሰሞኑን አበክሮ እንዳስገነዘበው ሀገርን የመናድ ጦርነት ከተገፋበት ግን በአስተማማኝ ተጠናክሮ ወደ ሰላማዊ መፍትሄ መምራት እስኪችል ድረስ ከመከላከል ሌላ አማራጭ እንደሌለውም መላው የኢትዮጵያ ህዝብ ያለመዘናጋት በውል ሊያጤነው ይገባል። ኢትዮጵያ ትቅደም። አሁን በሀገሪቱ የተፈጠረው ምቹ ሁኔታ ወደዚህ እንዲመጡ እንዳስቻላቸው የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ ተናገሩ። ኢትዮጵያ ያለው ለውጥ መሰረት በማድረግ በሰላማዊ መንገድ ለመታገል እንዲቻል መንግስት ለሁሉም የፖለቲካ ኃይሎች ያቀረበውን ጥሪ መሰረት በማድረግ መምጣታቸውንም ነው አቶ ሌንጮ ለታ የገለጹት። ከቅርብ ጊዜያት ወዲህ መንግስት የፖለቲካና ዲሞክራሲያዊ ተሳትፎ መድረኩ እንዲሰፋ ለማስቻል ሁሉም የፖለቲካ ፓርቲዎች በተለይም በውጭ ሀገር የሚንቀሳቀሱ የፖለቲካ ኃይሎች በህጋዊ መንገድ በሀገር ውስጥ ተሳትፎ እንዲያደርጉ ተደጋጋሚ ጥሪ ሲያደርግ ቆይቷል። ይህን ተከትሎም ከሰሞኑ መቀመጫውን በውጭ ሀገር ካደረገው የኦሮሞ ዲሞክራሲያዊ ግንባር ጋር ስኬታማ የሚባል ድርድር ማካሄዱን መንግስት ማስታወቁ ይታወሳል። በዚህም መሰረት ነው የግንባሩ ሊቀመንበር አቶ ሌንጮ ለታን ጨምሮ ከፍተኛ አመራሮቹ አዲስ አበባ የገቡት። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የመንግስት ከፍተኛ ኃላፊዎች አቀባበል አድርገውላቸዋል። አሁን ይሄ ለውጥ በኢትዮጵያ እየተካሄደ ባለበት ሁኔታ በሁለቱም በኩል ፍላጎት እንዳለ
ለፖለቲካ ፓርቲዎች ጥሪ ሲደረግም እኛ ቀድመን መቀበላችንን ተመልክቶ በዚህ ነው አዲስ ሁኔታና እድል በመገኘቱ ከመንግስት ጋር ተወያይተን ወደ አገር ቤት እንድንመለስ የተወሰነው። አዲስ አበባ የገቡት የግንባሩ ከፍተኛ አመራሮችም በቀጣይ በተለያዩ ፖለቲካዊ ጉዳዮች ከመንግስት አመራሮች ጋር ውይይት እንደሚያደርጉ ገልጸዋል። ይህን መነሻ በማድረግም ፓርቲው በሚቀጥሉ ጊዜያት በአገሪቱ ፖለቲካ ውስጥ በምን አይነት መልኩ ተሳትፎ ሊኖረው ይገባል የሚለውም ይወሰናል ተብሏል። ያለውን ሁኔታ ካየን በኋላ ያለን የምንፈልገው የፖለቲካ ድርጅት ሆኖ በሕግ የተመዘገበ ማለት በአገሪቱ ውስጥ በሕግ የተመዘገበ የፖለቲካ ድርጅት የሚሆንበትን ሁኔታ ማመቻቸት ነው የምንፈልገው። ወይንም ካሉት የፖለቲካ ድርጅቶችም ጋር የመዋሃድ ሁኔታ ሊኖር ይችላል። ሁኔታውን አይተን የምናደርገው ይሆናል። ይሄ የመንግስት ኮሚኒኬሽን ጉዳዮች ኃላፊ ሚኒስትር አቶ አህመድ ሺዴ በበኩላቸው የኦሮሞ ዲሞክራሲያዊ ግንባር መንግስት ያቀረበውን ጥሪ መሰረት በማድረግ ወደ ሰላማዊ ትግል መምጣቱ የሚደነቅ ነው ብለዋል። ቀጣይ ህገ መንግስታዊ ስርዓቱን በመቀበል በአገር ውስጥ በህጋዊ መንገድ ለመንቀሳቀስ ከሚፈልጉ አካላት ጋር የሚደረጉ ውይይቶችና ድርድሮችን መንግስት አጠናክሮ እንደሚቀጥልም ተናግረዋል። ኦዲኤፍ የመንግስትን ጥሪ በአዲስ መልክ የተደረገውን ጥሪ ተቀብሎ ወደ አገር ውስጥ ሰላማዊ ህጋዊና ህገ መንግስታዊ መድረኩን ተቀላቅሎ የፖለቲካ ዓላማውን በሰላማዊና በህጋዊ መንገድ ለማድረግ መወሰኑ እጅግ በጣም ጥሩ ጅምር ነው። ስለዚህ የኦዲኤፍ የወሰነውን ውሳኔ ሁሉም ፖለቲካሎች በተለይ በውጭ የሚንቀሳቀሱ ወይም በትጥቅ መልክ እንንቀሳቀሳለን ብሎ የሚንቀሳቀሱትን ወደ ህጋዊና ሰላማዊና ህገ መንግስታዊ መድረክ መጥተው የአገር ግንባታ ሂደቱ ላይ ተሳትፏቸውን እንዲያደርጉ መንግስት በዚህ አጋጣሚ ጥሪውን ያቀርባል ማለት ነው። የኦሮሞ ዲሞክራሲያዊ ግንባር ከዚህ በፊት በትጥቅ ትግል ከተሰማሩ ሌሎች የፖለቲካ ኃይሎች ጋር ጥምረት ነበሩ ያሉት ሊቀመንበሩ አቶ ሌንጮ ለታም ይህም እነዚህን ኃይሎች ወደ ሰላማዊ ትግል ለማምጣት ያለመ ነበር ብለዋል። አሁን እነዚህ ኃይሎችም ከመንግስት የቀረበውን ጥሪ መሰረት በማድረግም በህጋዊ መንገድ ይታገሉም ጥሪ አቅርበዋል። እኛ አቋማችን ግልጽ ነው። የትጥቅ ትግል ወደ ዲሞክራሲ ያመራ በኢትዮጵያ ታሪክም በውጭ ሀገር ታሪክም ዲሞክራሲን አመንጭቶ አቅም እና ዲሞክራሲ ፈልጋለሁ የሚል ማንም ኃይል በሰላም መንገድ መታገሉን ቢቀበል ይሻላል። አንድ ሁለተኛ ሁኔታው አስገድዶኝ ነው ሊል ይችላል። ትጥቅ ትግል እኔም ተሳትፌ ያለው በትጥቅ ትግል አሁን ግን ከመንግስት ሁኔታው እየተቀየረ እና እየተሻሻለ በሚመጣ ጊዜ ትጥቅ ትግል እናካሄዳለን የሚሉት ያ ግዴታ እንደሌለ አሁን አስፈላጊ እንዳልሆነ መረዳት አለባቸው። በቀጣዮቹ ቀናቶችም በመንግስትና የኦሮሞ ዲሞክራሲያዊ ግንባር አመራሮች መካከል ተከታታይ ውይይቶች እንደሚኖሩ ይጠበቃል።
እንመርቃቸው ብለን ያዘልቃቸው